ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ ያልተነኩና ያልተዳሰሱ ታሪኮችን ወደ እናንተ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። እንቅልፍ ካጣው 24 ዓመት እየሆነኝ ነው ይላሉ የዛሬ ተረኛ እንግዳችን እናታችን። ይህን መልእክት ለማን ነው የሚያስተላልፉት? ለምንድን ነው እንቅልፍ ያጡት የሚለውን በቆይታችን ሁሉንም ወደ እናንተ ተከበራችሁ ተመልካቾች የምናደርስ ነው የሚሆነው። በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኛችኋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። በ2,700,000 ብር ጠቅላላ ክፍያ በመገናኛ ጫካ ፕሮጀክት በዳያስፖራ መንደር አካባቢ የቤት ባለቤት የሚሆኑበትን አማራጭ አቅርበንልዎታል። ስቱዲዮ 2,700,000፣ ባለ 1 መኝታ 4,600,000፣ ባለ 2 መኝታ 7 ሚሊዮን፣ ባለ 3 መኝታ 8,700,000 ብር 40% ሲከፍሉ 10% ቅናሽ አድርገንልዎታል። ቀሪውን 60% ደግሞ ቤቶን ሲረከቡ የሚከፍሉበት አማራጭ ተመቻችቷል። እንዲሁም 100% ሲከፍሉ 35% ቅናሽ ይደረጋል። በተጨማሪም ንግድ ሱቆችን ከ20 ካሬ ጀምሮ ከ900,000 ብር ቅድመ ክፍያ መነሻ አቅርበናል ይላል ቴምር። ስለ ቤትና ሱቆች የበለጠ መረጃ ለማግኘት በ0951 10 07 10 ይደውሉ። ቴምር። መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጠበትን የደብረ ታቦር ተራራን የሞተበትን እንዲሁም የተነሳበትን ቀራንዮን በቃና ዘገሊላ ውሃውን ወደ ወይን ጠጅ የለወጠበትን በጥብርያዶስ በመርከብ ላይ በጌቴ ሰማኒ የጸለየበትን እንዲሁም ሌሎችን መካነ ቅዱሳንን ከነሐሴ 11 እስከ ነሐሴ 20 በክብር ልናስጎበኞ ዝግጅታችንን አጠናቀን ለደብረ ታቦርና ለመስቀል ምዝገባ ጀምረናል። አድራሻ ሲኤምሲ ሚካኤል ጎን ታንቶስ ህንፃ ቢሮ ቁጥር 411። ለበለጠ መረጃ በ0925 47 47 47 እና በ0962 89 89 89 ላይ ይደውሉ። አርያም የጉዞ ወኪል። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ሰላም ነው እናታችን? ደህና ነን፣ ደህና ነን። እግዚአብሔር ይመስገን። እግዚአብሔር ይመስገን። ደህና ነን። ሁሉ ሰላም፣ ሁሉ ሰላም። ሰላም ያርግልን። አሜን። ሰላም ያምጣልን። አሜን፣ አሜን። እናመሰግናለን ስለመጣችሁ ታሪካችሁን ልትነግሩን። እናትሽ ናቸው? አዎ፣ እናቴ ነች። እሺ፣ ያው በእርግጥ አንድ ጉዳይን ይዛችሁልን የመጣችሁት ግን ትንሽ እስቲ ከማዘርጋ እንደው እናውራ። እናታችን እንዴት ነው? ሰላም ነው አይደል? ሰላም ነን። ሁሉ ሰላም ነው? ሰላም ነን። አዎ አለን። ሰላም ያጋጥምልን አምላክ እናንተ። አሜን፣ አሜን። እስኪ ንገሩኝ ስለ ልጆቹ። መቼ ነው ትዳር የመሰረቱት? እስቲ ንገሩኝ፣ ወደ ኋላ መለስ ብለው እስኪ ንገሩኝ ታሪኩ። እኔ ያረኩት ስንት ነው ያረግነው? በቀደም እድሜዋ ነው እየጠየቀችኝ ያለችው። እድሜ ነው። ትዳርስ? ትዳር የእነሱ አባት ትዳር ያረግነው ከምታ ዝበለክ 50 ዓመት ይሆናል። 50 ዓመት ይሆናል? አዎ ይበዛል። ደስ ይላል በጣም። እንዴት ነበር? የት ነው? 50 ዓመት። እዚህ ነው ያገቡት? እዚህ ነው የመጣሁት። እዚህ ያገባችሁ እዛ? መጀመሪያ አግብቼ ነበር። በኋላ ከእንደገና ሁለተኛዬ ነው። ሁለተኛ? አዎ መጀመሪያ ያረኩት የለም፣ ሞተ። አሁን ግን እዚህ ነው። ከዚህ ነው የወለድኩት። ከሁሉ ከዚህ ነው የወለድኩት። ከባሌ ነው የወለድኩት። እንዴት ነበር የተዋወቃችሁት? በምን ተዋወቃችሁ? በቃ እንደ ሀገር ቤት እንደ ድሮ በቤተሰብ በቤተሰብ። አዎ እንዳሁን አይደለም። እንደ ቤተሰብ ነው። አዎ እንደ ቤተሰብ ነው። ተገባብተናል፣ ወልደናል። ከሌላ አልወለድኩም። እንግዲህ ዛሬ ወደዚህ የመጡት አንድም እንግዲህ ከልጆቹ ጋር በተያያዘ ከአንደኛው ልጅ ጋር በተያያዘ ያለን ጉዳይ ነውና ስንተኛ ልጅ ነበር እሱ? ስንተኛ ንገሪያችሁ፣ ጠይቂያችሁ። መንበል ክንደይ ዶ ሁለት መንበል አራተኛ ነው። አዎ 2 ሴት ወለድኩ መጀመሪያ፣ ከእንደገና 2 ወንድ። እሺ አንቺ ስንተኛ ልጅ ነሽ? እኔ 9ኛ ነኝ። 9ኛ ልጅ ነሽ? አዎ እሱ 4ኛ ነው፣ እኔ 9ኛ ነች። መጀመሪያ ሁለቱንም ኤርትራ ውስጥ ወለደች፣ 2 ሴት። ከዛ በኋላ ነው ወደ ኢትዮጵያ የመጡት። ከዛ በኋላ ያለ ነው 8 እዚህ ነው የተወለድ ነው። የተወለዳችሁት? እንዴት ነበር ልጅነት? እንዴት ነበር? እስኪ አንቺን ደግሞ
እኔ እንግዲህ እዚህ ነው የተወለድኩት። የ4 ዓመት አካባቢ ሆነን ወደ ኤርትራ በዛ በጦርነት በነበረበት ጊዜ በ98 ማለት ነው በኢትዮጵያ አቆጣጠር ወደ አገር ቤት ወደ ኤርትራ ሄድን። እዛ ነው ያደግኩት። እድገቴን እዛ ነው ማስታውሰው። የኢትዮጵያውን ምንም ነገር አላስታውስም። ልጅ ነበርሽ ትሄጂ? ልጅ ነበርኩኝ። ከኔ በታች አንዳለች እሷ ታቅፋ ነው የሄደችው ወደዛ። እኔ አላስታውሰውም። እዚህ ኤርትራ ውስጥ ነው ያደግኩት። በጣም ደስ የሚል ልጅነት ነው ያሳለፍኩት እዛ። እንግዲህ ወንድምሽ አሁን እሱን ነው እንግዲህ እናታችንን እንፈልጋለን ብለው የመጡት። ምንድነው የተፈጠረው? ምንድነው የሆነው? የት ነው ሄደው? የት ብሎ ወጥቶ ነው የቀረው? እስኪ ንገረኝ። እንዳልኩ ከኢትዮጵያ ከሄድን በኋላ ኑሮ ከባድ ነበረ እዛ ኤርትራ ውስጥ ለኛ ማለት ነው። ምክንያቱም እዚህ ያለን አባቴ ጥሩ ስራ ይሰራ ነበር፣ ለሁሉም ይበቃ ነበር ያ ነገር። እዛ ሲሄድ ግን ከባድ ነበረ። በቃ ቻሌንጅ ነው ያረጋቸው እነሱንም እንደሁሉም ኤርትራዊ ማለት ነው እዛ ሄደው። ከዛ ወንድሜ ይማር ነበር እዛ። እኔ አስታውሰዋለሁ። እኔ አንደኛ ክፍል እየተማርኩ እሱ ነበር የሚያደርሰኝ ትምህርት ቤት። እሱ ቀይ ባህር የሚባል ትምህርት ቤት እየተማረ እኔ ደግሞ ዳህላክ የሚባል አጠገቡ ነውና መንገዱን ስለማላውቀው እኔ ሳስታውሰው እያለቀስኩ ሄድ ነበረ መንገድና እሱ ያደርሰኝ ነበር። አይዞሽ ብሎ እኔ ያስገባኛል ወደ ትምህርት ቤት፣ እሱ ወደ ትምህርት ቤት ይገባል። ይሄንን በጣም አስታውሰዋለሁ ወንድሜን። እና የተፈጠረው ነገር ቤተሰብን ለማገዝ ብሎ ነው የወጣው። ወደ ስደት ነው የወጣው ወንድሜ። ወደ ሱዳን ነው ሄደው የመጀመሪያው ማለት ነው ከቤታችን። ከዛ በፊት እንደዛ አይነት ነገር አልነበረም። የዛኔ ነው ወደ እንትን የመጣ ነው ወደ ኤርትራ የገባ ነውና እንዳልኩ የፋይናንስ ችግር በጣም ነበረ። ብዛታችን 10 ነን ከአባቴና ከእናቴ። አንድ እህታችን የዛኔ አግብታ ነበረ፣ ባለትዳር ነች። ሌላ ግን ሁላችንም በቤት ነው የነበርነውና ከባድ ነበርና ይሞክሩ ነበር ወደዚህ ያሉ ለማገዝ። እኔ አስታውሳለሁ እሱ ሞዓል የሚባል ወንድሜና ከዛ ቤተሰብን ለማገዝ ብሎ ነው የወጣው። ምንም ነገር የለንም። ከባድ ነበረ ህይወት። በቃ እንደዛ ትምህርቱን አቋርጦ ትምህርቱን አቋርጦ መሀል ላይ ተቋርጦ ወደ ተዓሊም የሚባል አለ ስልጠና ወርዶ ነበረ ጋህቴ ላይ የሚባል። እዛም አልተመቸውም። በቃ ከባድ ነበረ ያ ነገርና የሆነ ሰዓት ላይ በቃ ጥሎ ወጣ ማለት ነው። ወደ ሱዳን ነው ሄደው። ወደ ሱዳን ነው ሄደው። ጊዜም ታስታውሻለሽ የሄደበትን? መቼ ነው? 2001 በፈረንጅ አቆጣጠር 2001 ሄደ። እዛ ነበረ። ይደውልልን ነበረ። ሲደውል የዛኔ ስልክ አልነበረም። የቤታችን አከራዮች በዛ ስልክ ነው የሚደውለው፣ በቤት ስልክ ማለት ነው። አልፎ አልፎ ያገኙታል። በእርግጥ ያንን ታሪክ ብዙ አላውቀውም። እንደ እንትን ሲነገር ነው ሞር ማማቃውን እና ጥሩ ነበረ። እዛ ያለ እዛ ሱዳን ከገባ በኋላ ይደውል ነበር። ቤተሰብ ማዘርን ያገኝ ነበር? አዎ ያገኛት ነበረ በስልክ። ወይ አባቴ ወይ እሷ ከሁለት አንድ። ትላልቅ እህቶቼ ነው የሚጠሩት፣ እነሱ ነው የሚያገኘ የነበረው። ታዲያ ከዛ ምንድን ነው የተፈጠረው? ከዛ በኋላ የተፈጠረው ወደ ሊቢያ፣ በሊቢያ ተደርጎ ወደ ጣሊያን አገር ይገባልና ወደዛ ለመሄድ ብር ላኩልኝ አለ። በጣም ከባድ ነበረ በዛን ጊዜ። በቃ ተሯሩጠው ከዛም ብለው እንደምንም ተጠራቀመ ብሩና ተላከ ብሩ። ከተላከ በኋላ በቃ ደረሰኝም አልደረሰኝም አላለም። በቃ ከዛች ሰዓት በኋላ ምንም ድምጽ የለውም ወንድሜ። ብሩን ላኩልኝ አላችሁ? አዎ። ከዛ ተላከ። ላካችሁለት? አዎ ተላከ። ከዛ መድረስ አለመድረሱንም አታውቁም? መድረስ አለመድረሱም አይታወቅም። በቃ ምንም ነገር የለም ከዛ በኋላ። ይሄ ማለት 2001 ከወጣ በኋላ ስንት ዓመተ ምህረት ማለት ነው? ሱዳን ምን ያህል ጊዜ ቆየ? ነው 1 ዓመት አካባቢ። ምክንያቱ የሆነ ማስታወሻ ፎቶ አለና እዛ ላይ ሳየው 2002 ይላል። ከጓደኛው ጋር ተነስቶ ካርቱም ላይ ነበሩ። የላከው ፎቶ አለ ሁሌ ብዙ ጊዜ የምናየው ቤት ማስታወሻ ብሎ ነው። ወይ 1 ዓመት ምናምን አካባቢ ነው የቆየው እዛ ብዬ አስባለሁ። ከዛ በኋላ በቃ ምንም ድምጽ የለም። ምንም ነገር ከዛ በኋላ ገንዘቡን ለማን ነው የላካችሁት? በምንድን ነው የተላከው? ማለት እዛ የሚጠራበት የነበረው ስም በወንድሜ ነበረ፣ ሞዓል ተስፋይ። አሁን ወንድሜ ሚካኤል ተስፋይ ነው የሚባለው። እሱ ግን የሚጠራው የነበረው እዛ በሞዓል ተስፋይ ነው። በሱ ስም ተላከለት። አሁን በግልጽ ለማን እንደተላከ አላውቅም፣ ግን የሚያቀብሉ አሉ። እንደዛ ይላካል፣ ለእንትና ስጡልኝ ምናምን ይባላል። ግን በቃ ከዛ በኋላ ምንም ድምጽ የለም።
እንግዲህ ረጅም ጊዜ ነው ከ2002 ጀምሮ እስካሁን እኮ ወደ 23 ዓመት ምናምን አካባቢ 24 ዓመት አሁን 26 24 ዓመት አለመስማት ድምጹን በጣም ይከብዳልና በምንም አይነት አጋጣሚ በምንም አይነት ነገር ምናልባት ውጭ ሀገር እንዳለው ተሳክቶለት ወደዛ መግባቱንም አለመግባቱንም ነው ማታውቁት? በጣም ተፈልጓል። ከዛ በኋላ ማለት ነው ወንድሞቼ ወጥተዋል። በርግጥ የዛኔ እናቴ በቃ እንዴት ልበለ ሁለት መልክ ነው ይታወቃል መልኳ ምስቲል። አሁን ግን በጣም ቆንጆ ነበረች፣ ጥሩ ላይ ነበረችና የማትፈልገው ቦታ አልነበረም። በቃ ቤተክርስቲያን ለራሱ ስትሄድ ማን እንደሆነ እንደዛ ያለ ጫማሽን አውጥተሽ ፈልጊው ብለዋት ቤተክርስቲያን ስትሄድ ጫማውን አውጥታ ነው የምትፈልገው። በቃ ትሄዳ በቃ በእግሯ ነው የምትሄድ፣ በባስ ምናምን አትጠቀምም። ተፈለገ በቃ ብዙ ቦታ ማንም ሰው ሲመጣ ትጠይቃለች እሷ። እንዴት ነበር እናታችን እንዴት ነበር የት ፈለጉት ልጆትን ንገራቸው? አብያቤ ደሊኹሙ አፍቲ ሰዓትቲ አፍቲ ሱዳን ብቻ ነው እንጂ ሌላ ምን አብይ ደሊኹሙ ንመን ሓቲትኩም ይብለክሎ ንማንም ሓተትና ምሕታት ሓቲቶም ቆልዑ ልጆቹ ጠይቀዋል፣ ግን አጡ። የት እንደጠፋ ልጁ ደግሞ አናቁም። ከሱ ጋር ይሄድ አናቁም። የት ነው ቦታው የት ነው ሀገሩ አናቁም። ስለዚህ በቃ ግራ ገባን የት እንደገባ ልጁ እኔ እንጃ። ታስሮ ነው እኔ እንጃ ምን እንደሆነ አናውቅም። ሊቢያ ገብቻለሁ አላለም። ሊቢያ ሄዳለሁ ገንዘብ ላኩልኝ ብለዋል። ላክነ ተቀብዬ አላለም። ምን እንዲያገኘው እኔ እንጃ፣ ምን እንደሆነ እኔ እንጃ። እኔው ጨንቆና አሁን ሁሉ ነገር እኔ እንጃ። አምላክ ቅዱስ ገብርኤል ተመላእክቲ አብ በዓል ወደኛ አለሁ ይበለኝ እንጂ ምንም አናውቅም። ጠፋብን። ጓደኛ ነበረው አብሮት ሄደው ነበር ያልሽኝ? አዎ ጓደኛ ነበረው። ፎቶ መጨረሻ የተነሱት ማለት ነው ሱዳን? አዎ ከሱ ጋር አለ ፎቶ አለ። የሱ የልጁ አለ። አዎ የኤርሚያስ አለ ነው አለ ከሱ ጋር የተነሱት ማለት ነው። የሱ አድራሻ ምናምን አልነበራችሁም? ከዛ በኋላም አላገኛችሁም? አዎ በርግጥ ሲሄዱም ከድሮ ጓደኞቹ ምናምን አይደለም ከማናቀው ጓደኛው ጋር ነው ሄደው። እዛ ስናቀው ይሄ ጓደኛዬ ነው ብሎ ፎቶ ይላከልን። አዎ አናቀውም ልጅ። ፎቶ ማን ይላከላችሁ? እሱ ራሱ ወንድሜ። ወንድምሽ ነው ይላከል? ገና ሱዳን እያለ ሳይሄድ ማለት ነው። ሰላም እያለ ማለት ነው። ምንም ነገር ሳይፈጠር ሁሉም ነገር ሰላም ነበር መጀመሪያ ላይ። በኋላ እንዳልኩ በቃ ጓደኛው አሁን ገብቷል ሌላ ሀገር? አዎ ጣሊያን ሀገር ነው ያለው። ታዲያ አልጠየቃችሁትም? ወንድማችን የት ሄደ? ጠይቀነዋል እንዳልኩ ወንድሞቼ። ከዛ በኋላ ሁለት ሄደዋል በሱዳን መንገድ ማለት ነው። በርግጥ እንዳልኩ በጣም እናቴ አባቴ ቤተሰብ ሁሉም ስለተጎዳ ፈርተው ብዙ ጊዜ ዝም ብለው ነበር። የሆነ ሰዓት ላይ ግን አልቻሉም። የአገሪቱ ሁኔታ በጣም ከባድ ስለሆነ ወደ ሱዳን ሄደዋል። የኔ ታላቅና የሱ ታላቅ ወንድም የጠፋ ወንድሜ ታላቅ ወንድም ዘላለም ሄደው ፈለጉት። በቃ ሱዳን ውስጥ ሁሉም ቦታ ላይ ፈልገዋል። እነሱ የለም በቃ የሚችሉትን ሁሉን ነገር አድርገዋል። የነገርነው ሰው ደግሞ ሁሉም ይፈልገዋል በቃ በሚችለው አቅም። እና መጨረሻ ከመጥፋቱ በፊት የላከልን ፎቶ ነው። ያ ከጓደኛው ጋር ኤርሚያስ ይባላል ከጀርባው ጽፎበታል ማስታወሻ ብሎ የላከልን ነው። እሱ ደግሞ ሱዳን ላይ ተጣልተን ከዛ በኋላ አላቅም ነው የሚለው። በቃ የት እንደሆነ አላቅም ተጣልተን ግን ነበረ ብሏል ሱዳን እያለ። እንግዲህ ምናልባት ይህን የሚያየው ከሆነ እንግዲህ ምናልባት የሚያውቀው አንድ ቁርጥ ያለ መረጃ እንደው ቢኖር እንግዲህ እናት መቼም በናፍቆት ይህን ያህል ዓመት አለም የለም እያሉ ነው ያሉትና እንግዲህ ወንድማችን ምናልባት የምታውቀው ከሆነ እንግዲህ ትነግራቸዋለህ ብዬ አስባለሁኝ። ሞክረናል ስላልሽኝ ነው እንደው በሰው ምናምን አውርታችሁት ለማውራት ሞክሯልና እሱ ነው ቃሉ። በቃ አንድ ነች ቃሉ። ሱዳን እያለን ተጣልተናል ከዛ በኋላ ምንም ማቀው ነገር የለም ነው የሚለው። አላውቅም የት እንዳለ ነው። እናታችን ውስጣቸው ምን ይላል?
እንደው ልጅ ያለ ይላል የለም እንደው ተስፋ ቆርጠዋል እስቲ ጠይቂያቸው እሱን ሲያስቡ ምንድነው የሚያስቡት አደይ ሚካኤል ተሐስበ خلخሲ አሎ ይልክዶ ተሐስቢ ወይስ ተስፋ ቆርጥኪ እንታ ያለው ውሽጥ ድስማክ ውሽጥ ወሩ አሁን እንጂ ይታየኝ ነበር በህል አንድ ይታየኛል አንድ ገብርኤል ቀን እንደ ቤተክርስቲያን ቆይቼ እንደ ትኝት ስል ይሄ የሆነ ነገር አለ አይደለም ደብተር ሆኖ ናይ ቤተክርስቲያን እሱ እንኪ ይሄው እንኩን እናንተ እኔ ሄዳለሁ ይለኛል ብር ስል ህልሚ ይሄ ቤተክርስቲያን የተለበደ እሱ ይሰጠኛል ከዛ ብር ስል ህልሚ ይሄን አይቻለሁ እንጂ በህልሜ የማይመጣኝም መጥፎ አይቻላቅም መጥፎ አይቻላቅም እኔ መጥፎ ከሆነ አንድ ወዳውን የምታየኝ እኔ ግን መጥፎ የሱ አይቻላቅም ይሄ ብቻ እንደዛ አለኝ ይሄን ከደብተር ብዙ ነው ደብተሩ 1 3 4 ይሆናል እንኩን እናንተ ብሎ ብድግ ብሎ ይሄዳል እንደዚህ አይቻለሁ አሁን 2 ዓመት አድርጌያለሁ ህልም ካየሁት ሌላ ምንም አይቻላቅም ምንም አይታየኝ ምንም ብል ቤተክርስቲያን ቢሄድ ባለቅስ ምንም ይሄ ብቻ አንድ ጊዜ እንደዚህ ገብርኤል ቀን በቀን አይቻለሁ ሌላ አላየሁም አሁን ግን እንጃ ሌሎች ወንድሞችሽ ውጪ ናቸው እንደው ምን ያህል ጥረት አድርገዋል ማለት አሁን መቼም ጊዜው ማህበራዊ ሚዲያ ምንም ፌስቡክ ምንም አለና እንደው በዛ ይማፋም በዛም ብዙ ሰዎች ሲገናኙ እናያለን እንደዚህ አይነት ሙከራዎችን አላደረጉም አድርገናል ሁላችንም በቃ ወንድማችን በቃ የእለት ጉዳያችን ነው በቃ ምንም ነገር ቢመጣ ማይረሳ ነገር ነውና በሁሉም ቦታ ነው የሚገባው በቃ እንዳልኩ በዚህ 20 ምናምን አመታት ውስጥ አንድም ቀን ተረስቶ አያውቅም ሁሌ በቃ በዚህ ስንል በዚህ በሁሉም ፍለጋ ላይ ናቸውና ፌስቡክ ላይ ፈልገናል በጽሁፍ አውጥተን ፈልገናል እንደዛ አንድ የቀረን ሚዲያ መውጣት ነው እናንተ እግዚአብሔር ይባርካችሁ ይሄንን እድል ሰጣችሁ ለዛ ነው እንጂ በቃ በሚቻለው በሰው ተፈልጓል ግን እግዚአብሔር ያዘጋጃት ቀን አለች በቃ እሱ እኛ ምናስበው የሆነ ቦታ ወይ ራሱን ስቶ ወይ ቤተሰብ አይፈልጉም ይሁን ምናምን ብሎ አስበው የሆነ ቦታ እንዳለ ነው የሚሰማን በቃ ዝም ብሎ የሆነ ቦታ እንጃን እስኪ መልእክት አስተላልፊለት እንደው የሆነ ቦታ እንዳልሽ እግዚአብሔር ያድርገው ይኑር እሱ በጤና እናታችንን እንዲያገኙትና እስኪ አስተላልፊለት መልእክት ወንድሜ በቃኛ እንወድሃለን ሁሌ ነው የምንፈልገ ከጠፋ ጀምሮ እስካሁን ድረስ እየፈለግንህ ነው እህቶች ወንድሞች ሁላችንም እንፈልግሃለን ና ካለህበት እኛ እንጠብቅሃለን ያው ምናልባትም የዛኔ ችግር ውስጥ ስለነበርን እስካሁን ችግር ውስጥ አለን ብለህ መታሰብ ከሆነ እኛ እግዚአብሔር ይመስገን ጥሩ ላይ ነን አሁን ያው አደይ እንደምታቃት አደይ ትፈልግሃለችና ካለህበት እንድትመጣልን በቃ አለ ሰውም አይቶ እንዲ በቃ ወይም ያቀው ሰው እንዲነግረው ይሄንን ነገር እኔ በእግዚአብሔር ስም ጠይቃለሁ ሙሉ ስሙ ማን ነው ሚካኤል ተስፋዬ ሚካኤል ይባላል ሚካኤል ቀን ተወለደ እዚህ ሚካኤል ሰኔ ተወልዷል በቀን ሚካኤል ነው ያልነው ቅዱስ ሚካኤል ንገሩት እስኪ አስተላልፉለት መልእክት ንገሩት እስኪ አስተላልፉለት ይሄን ድንገት የሚያይ ከሆነ እስቲ ንገሩት እናትክ ትፈልጋለች በሉት እስኪ አብዚ ሜዲ ሚካኤል እናትህ ትፈልጋለች ነው ማለት በሉት የፈለጉት አዎ ለሱ አዎ ሚካኤል ወደይ እኔ አደኻ ይደልካለሁ ዘለኻለኻ ቁልህ አለሁ በለኒ ሚካኤል ወደይ ይደልካለሁ ሚካኤል ጽቡቅ ሰለዋል አፍኻቲ ትንሽ እዚህ ላይ ጠበሳ የተጠበሰ እሳት ነጥራው ይሄ በሰላለት እዚህ ጋር ትንሽ በሰላል መፈርኔሎ እንዴ የላጠው ሚካኤል ወደይ አለሁ በለን በጃኻ አብዘለኻለኻ ምን ሚካኤል ወደይ በጃኻ
أبزلخ عليها هلهم تلخا الله بلني أدخل أدي بلني مكيل ودي نعها يدلي كلهم مكيل ودي يدلي كلهم مكيل ودي أبزل الله بزل أدي سوا الله أقر منتزب على الله أبدي سوا الله كيل ودي ود مداني على كأني مداني على تنقد كنت يتنسى كأني مداني على كيل ودي يدلي كارلو كيل ودي يفلكو هنا أدي بلني الله بلني እንግዲህ ምናልባት እዚህ በፎቶ ላይ የምትመለከቱትን ወንድማችንን የእናታችን ልጅ ለሷ ደግሞ ወንድሟ ሚካኤልን የምታውቁት በመላው ዓለም ያላችሁ ሚካኤል ተስፋዬን የምታውቁት በመላው ዓለም ያላችሁ እንግዲህ አዱ ብርኪቶ ይባላል። አዱ ሀገሩ የተወለደበት አዲስ አበባ የተወለደው እዚህ ነው እንዳልኩ አዲስ አበባ ጋርመንት የተወለደበት ጋር እዚህ ነው። ቀጨኔ ጠገቡ ቀጨኔ ምንድነው የሚባለው? ከአዲስ ገበያ በታች ኦኬ። ይሄ ሰሜን ማዘጋጃ ሰሜን ማዘጋጃ ተወልዶ እዛ አድጎ ከዛ ወደ ሳሪስ እኛውን ሳሪስ አካባቢ ከዛ ወደ ቁጠባ ታች ቁጠባ ታች ከሀዲድ በታች ከቡና በርዶ በታች ምናልባትም እዚህ ኢትዮጵያ ውስጥ የሚያውቁት ሰዎች እድገቱ እዚህ ስለሆነ የሚያውቁት ሊኖር ይችላሉና እንዳልኩ ሰሜን ማዘጋጃ እዛ ነው የተወለደው። እዛ ቆይተው ደግሞ ከእናቴ ከአባቴ ወደዛ ሄዶ እዛ አድጎ ነው ወደ ኤርትራ ብዙ አልቆይም ኤርትራ ውስጥ እዚህ የሚያውቁት ሊኖር ይችላሉ። እንግዲህ ወንድማችንን የምታውቁት ያያችሁ መረጃ ያላችሁ በሙሉ ልትደውሉልን ትችላላችሁ ማለት ነው። እንግዲህ እናታችንም እንዳያዝኑ እንዳያለቅሱ እንደው እግዚአብሔር ረድቷቸው ልጃቸውን ቢያገኙ ሁላችሁም እንድትተባበሩን በዚህ አጋጣሚ ጥሪ እናስተላልፋለን። አንቺስ ህይወት እንዴት ነው? እግዚአብሔር ይመስገን። የራስሽን ህይወት ጀመር ከዛ እዚህ ከእናቴ ጋር ነው ያለሁት። ከእናትሽ ጋር ነው ያለሽው? በጣም ጥሩ። እሺ በጣም እናመሰግናለን ታሪካችሁን ስላካፈላችሁ። እንግዲህ እግዚአብሔር ደግሞ አግዞን ሚካኤል ላይ ተገኝቶ ደግሞ በድጋሚ ብንገናኝ በጣም ደስ ይለናል። በጣም አመሰግናለሁ ማዘር። እኔ አመሰግናለሁ እንጂ እናንተ አግኝቴ ምን ብንመናሰግ ሰጋገንለት ንገር ይስኪ ሰጋገል ጊዜ ይምጣና እሱ ተገኝቶ ምን መሰጋገንበት ጊዜ ይመጣል። ግድ የለም እግዚአብሔር ያደርጋል። እንግዲህ የተከበራችሁ ተመልካቾች ከዛሬ ባለ ታሪኮቻችን ጋር ያደረኩት ቆይታ ይመስላል። በነገራችን ላይ እንደዚህ የተጠፋፋችሁ ቤተሰቦቻችሁን እየፈለጋችሁ ያላችሁ ልትደውሉልን ትችላላችሁ። መረጃዎቻችሁን ይዛችሁ መምጣት መመዝገብ ትችላላችሁ። እንግዲህ የዚህም ታሪክ መጨረሻ ጥሩ ሆኖ ደግሞ እግዚአብሔር ረድቶን እንደምንገናኝ ተስፋ አደርጋለሁ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደግሞ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኛችኋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ